አሱር መሪያን የግስና የስም ዝርዝር ነው ማለት ነው። እና ወለደ ማለት ወለደ ማለት ነው። ወለደ የዘመድ ዘር ስም ሲወጣለት ልደት የመወለድ ቀንና ወልድ ልጅ የሚለውን ትርጉም ይሰጥናል ማለት ነው። ስለዚህ ውእቱ ወለደ እሱ ወለደ፣ ይእቲ ወለደት እሷ ወለደች፣ አንተ ወለድከ አንተ ወለድህ ይላል ማለት ነው። አንቲ ወለድኪ አነ ወለድኩ፣ ውእቶሙ ወለዱ ውእቶን ወለዳ፣ አንትሙ ወለድክሙ አንትን ወለድክን ንሕነ ወለድነ። እዚህም ጋር ደግሞ ወልዱ ስንል ልጁ የማን የእሱ ማለት ነው። ወልዳ ምስለ ፍቅር ወልዳ እንላለን አይደለ? ከተወደደ ልጇ ጋር የማን የእሷ ልጅ ማለት ነው። ወልድከ ወልድኪ ልጅሽ፣ አይቴ ውእቱ ወልድኪ የት ነው ልጅሽ? ወልዴ ዝንቱ ውእቱ ወልዴ የሚል አለ አይደለ? መጽሐፍ ቅዱስ ላይ ወልዶሙ ወልዶን ወልድክሙ ወልድክን ወልድን ልጃችን። ከዛ እዚህ ጋር ደግሞ ልደቱ መዓዜ ውእቱ ልደቱ ለእግዚእነ ስንል የጌታችን ልደት መቼ ነው? ልደታ መዓዜ ውእቱ ልደታ ለማርያም የቤታችን ልደቷ መቼ ነው? ግንቦት አሐዱ ውእቱ ልደታ እንላለን ማለት ነው። ልደትከ መዓዜ ውእቱ ልደትከ ልደት መቼ ነው? መቼ ነው የተወለድከው የሚል ጥያቄ ለማንሳት እንደዚህ በአሱር መሪያን ወልድ የሚለውን መዘርዘር፣ ልደት የሚለውን መዘርዘር ነው። ልደቶሙ ልደታቸው፣ ልደቶን ልደታቸው የብዙ ሴቶች፣ ልደትክሙ ልደታችሁ፣ ልደትክን ልደታችሁ፣ ልደትና ልደታችን የሚል ትርጉም ይሰጥናል ማለት ነው። ስለዚህ አይቴ ውእቱ ወልድከ ካል ልጅህ የት ነው ማለት ነው። ወልድ ማለት ልጅ ስለሆነ አንተ ሲሆን ደግሞ ወልድከ ይሆናል። ስለዚህ እንደዚህ አረፍተ ነገር ለመስራት ስሞችን እና ግሶችን በመዘርዘር ነው ማለት ነው አረፍተ ነገር የምንሰራው። እናንተም ለጉዛው ተደራሽ እንዲሆን ሪፖስት ሸር እና ኮፒ ሊንክ እንድታደርጉ ጠይቃለሁ። እንዲሁም ያልተቀላቀላችሁ ፎሎ በማድረግ ቤተሰብ እንድትሆኑ እንድትቀላቀሉ ጠይቃለሁ። አመሰግናለሁ። ሰላም